ዛሬ ግን አብርሽ ዛሬ ልጁ ሊያፈነደው ነበር እኮ። ዛሬ አብርሽ በጣም ተናዶ ነበር። ምንድነው የምትፈልገው ምናምን ብሎ ሞባይሉ ቁጭ አድርጎ ዘወር ሲል እሷም ራሱ መሃል ላይ ገብታ የሆነ እንደ መፍራት ብላ ነበረ። ልጁን የውስጡን ያለውን ትልቁን ኃይል እንድትጠቀሙ አታድርጉት። ነግሬሻለሁ ሩታ። አብርሽ ሌላ አንድ ሰው የሆነ ነገር ቢያደርግ ተጠያቂው አብርሽ ሳይሆን አንቺ ነሽ የምትሆኚው። የዛሬን ስሜቱ የሆነ ውስጡ ያለው ነገር እየተቀሰቀሰ ነው። ይሄ ልጅ በዚህ መልኩ ከቀጠልሽ እልክ ካስያዝሽው እመኚኝ፣ ነገ ጠዋት ቁጭ ብለሽ እንደገና ታነቢያለሽ፣ እንደገና ታለቅሻለሽ። ምክንያቱም ይሄ እንደዚህ ሁኔታ አንስቶ አንዱን ያፈርጥልሽና ከዛ አንቺ ለዛ ሰው ስታከሚ ትኖሪያለሽ። ስለዚህ በጊዜ ቅርብ ብለሽ ነገሮችን ብታስተካክል ይሻልሽ። ዛሬ ስልኩን አስቀምጦ አሁን በለው ገድለው እያልኩ እኔ እንዴት እንደፈራው ራሴ ነው የማውቀው። አብርሽ እየታገሰ ነው። በጣም እየታገሰ ነው። ውስጡን የተሰበሰበውን የተከማቸውን ኃይል በፍጹም አታውቂውም ሩታ። አብርሽን አታውቂውም። ነገሮቹን ችሎ ግን በኋላ ላይ ግን የሆነ አይንሽ እያየ አንድ ሰው አፍርጦ ሲያሳይሽ የዛን ቀን ይገባሻል። ዛሬ እንዴት ታግሶ እንዳሳለፈው በደንብ አይቼዋለሁ። ስለዚህ እባክሽ ሴቱን ወደዛች ሩታ መልሽልን፣ ወደ ድሮ ሩታ። ስለዚህ ይሄ ጀግንነት አይደለም። በጣም ራስሽን ዝቅ እያደረግሽ ነው ያለሽው እና እባክሽ እንደው ፈጣሪ እንለምንሽ። በዚህ ልክ ወንድ ልጅ ማሰቃየት አግባብና ጥሩ አይደለም። በዛ ላይ እርጉዝ ነሽ። እኔ እንጃ አሁን እርግዝና እንዴት እንደሆነ ግራ ገባኝ። ምንም እየገባኝ ነገር የለም። አሁን ሰው በእርግዝና ሰው ቤተክርስቲያን ይሄዳል፣ ይጸልያል፣ ጥሩ ንግግሮችን ይናገራል፣ ጥሩ ቃላቶች ይወጡታል፣ መልካም ነገር ያደርጋል እንጂ ሰው እርጉዝ ሆኖ የነገውን እንዴት መውለድ እንዳለበት እኔ እንጃ። በስመ አብ። እኔ ምንም የሚገባኝ ነገር የለም ሲጀመር ማለት ነው። ሰው ብዙ ነገር በህይወቱ ይጸልያል፣ ይወጣል፣ ይገባል፣ ደስተኛ ይሆናል፣ ባሉን ይንከባከባል፣ ባል ሚስቱን ይንከባከባል። በዚህ ሰዓት እንደዚህ መሆን ሲኖርበት ጭራሽ ማንንም ወንድ እያመጣሽ እሱ ላይ እንዲጮሁበት፣ እሱ ላይ እንዲናገሩ፣ እሱ ትርፍ ንግግር ከተናገረ ደግሞ አንቺ እጅሽን እያርገበገብሽ እንደዚህ ነው እንደዚህ ነው። የት ነበርሽ አንቺ? የት ነበርሽ እናቴ? የት ነበርሽ? እሱማ ከአንቺ ጋር ነው። አንቺ የት ነበርሽ? የት ነው የምታደርገው? ሰው የራስሽን ነገር ሳታስተካክይ እሱን መናገራችን በፍጹም። ኧረ በእናትሽ እኔ ምን ነው እንግዲህ ኮሜንቶች እችላችኋለሁ።